ኡስታዙ ታላቅ ሚስጥር አወጡ። የዋብዮች አላህ አንድ ባት እንጂ ወገብ የለውም፣ ሁለት እጅ እንጂ ታፋ የለውም፣ ጭንቅላት የሌለው እግር ነው ዋብያዎች የሚያመልኩት። ይሄንን እንኳን አምላክ ብሎ ለማምለክ ገበያ ዘን ሄደን ልንሸጠው ባሪያ ነው ብለን ብናቆመው በጣም አስቀያሚ ቅርጽ ያለው ነው ብለው ማንም አይገዙንም። ይሄንን አላህ ብለን ማምለክ የለብንም አሉ ኡስታዙ። ቀጣይ ትውልድ ጭንቅላት የሌለው እግር ማምለክ ማቆም አለበት ሲሉም ጥሪ ያስተላልፈዋል። ቀጥታ ወደ መልእክቱ ራስ የሚባል ነገር ጭንቅላት የሚባል ነገር አልመጣም። የመጣው ወጅህ ነው። ስለዚህ ወጅህ የምትባለዋን ባዷን ቅርፊቷን ማለት ነው እንግዲህ እሷን ብቻ አረጋግጣለሁ ይላል። እዚህ ወጅህ ላይ ያለው የፈኽሩ ራዚ ንግግር ነው። እዚሁ ወጅህ ላይ ብዙ አይኖች ያደርግለታል። ለምን ዛሂሩ መረጋገጥ ስለሚፈልግ ተጅሪ ቢአዕዩኒና ሚለውን ቃል በቃል ይዝና ብዙ አይን እንዴት አድርጎ እንደሚያስቀምጠው አላህ ይወቀው። ሰዎቹ ያስባሉ አንዳንዴ አይናቸው ሊጨፍኑ ይችላሉ ዘግንኗቸው፣ አላሁ አዕለም። ብቻ ብዙ አይኖች እዛ ላይ ያደርግለታል። ከዚያስ አንገት የሚባል አልመጣም ማለት ጭንቅላትም አልመጣም። ጃኒብ ጀንብ የሚለውን አንድ ብቻ ነው የመጣው ብለው ፊ ጀንቢላህ የሚለውን አንድ ጎን ያደርግለታል። ከዚያስ ሁለት እጅ ያደርግለታል በዚሁ ጎን ላይ ሲፈልግ ነው ብዙ እጆች ወሰማአ በነይናሃ ቢአይዲን ወኢና ለሙሲዑን የሚለውን ከያዘ ብዙ እጅ ያደርግለታል። አንድ ጎን ላይ ነው የለም። አስቡ ወረቀቱል ወጅህ ጭንቅላት የሌለው የሚውለበለብ ብዙ አይኖች ያሉት እዛ ላይ ሌላ ጎን የለም። አንድ ጎን ነው ሁለት እጅ። ከዚያስ አንድ ባት ያደርግለታል። ሳቅ ፈኺዝ የለም። በምን ሊያገናኘው ነው? ባቱ ከታች ነው ያለው። አላሁ አዕለም ምን አይነት ጆይንት አድርገው እንደሚገጣጥመው እዚህ ጋር። ለምን ታፋ የሚባለው ነገር አልመጣም ሊል ነው። ከዚያስ አንድ ሳቅ ያደርግለታል። ምን አሉ እኚህ ዓሊም? ሱብሓነላህ። በዚህ መልኩ ኢልቲዛም ብታደርጉ ይሄን በዚህ መልኩ መስሉት ከሆነ ይሄ ሙሸቢሆች ጌታ ብለው የሚያመልኩትን ነገር ለው ካነ ዓብደን መምሉከን ለመሽተራሁ አሐድ አሉ። ይሁ ባሪያ እንደው ሱብሓነላህ የሚዘገንን ነገር ነው። ምን ብለህ ነው የሚሸጥ ባሪያ ቢሆን እንኳን ሰው አይገዛውም ነበር አሉ። ወልዒያዙ ቢላህ እንኳን አምላክ ይሄ ነው ብሎ ሊያመልክ ወልዒያዙ ቢላህ ተዓላ። እንዲህ ያለ ነገር አለዚያ ደግሞ ምን ልታደርጉ ነው? ልትገጣጥሙ ነው። አይ አንድ ብቻ አይበቃም ጀንብ ሁለት እናርገው ልትሉ ነው። እጁንም እንደዚህ እናርግለት፣ መግጠሚያ ደግሞ እናርግለት። ጭንቅላት በባዶ እንዴት ይሆናል? ፊት በባዶ እንዴት ነው? ጭንቅላት መጣት አለበት ልትሉ ነው። እንደሰማችሁት ነው እንግዲህ ጭንቅላት አልባ እግር እያመለኩ ነው ዋብዮች። ወይኔ እስከዛሬ አለማወቃቸው። ውድ እህት ወንድሞች ሙስሊሞች የዋብያ እምነት ተከታይ የሆናችሁ ጭንቅላት የሌለው አምላክ ብላችሁ እንዴት ታመልካላችሁ? ጭንቅላት የሌለው እግር አንድ ባት ያለችው እግሩ ደግሞ ምን ላይ እንደተንጠለጠለ ማይታወቅ ሁለት የቀኝ እጅ ያለው ሁለት አይን አለው ሁለት ጆሮ አለው ጭንቅላት ግን የለውም። አይኑ ምን ላይ እንዳለ እንኳን ማይታወቅ ወገብ የሌለው ትከሻ የሌለው ባዶ ብልት ይኑረው አይኑረው የማይታወቅ ጭን ይኑረው አይኑረው የማይታወቅ ጭንቅላት አልባ እግር ማምለክ ይቁም። እነሆ ወደ ክርስትናው ትመጡ ዘንድ ጥሪ እናቀርብላችኋለን። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 5 እንደሚናገረው እርሱ በስጋ የተገለጠ ለመሆኑ ማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 23 እንዲህ ይላል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። እርሱ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ጭንቅላት አልባ እግር አታምልኩ። ቀጣዩ ትውልድ ጭንቅላት አልባ ጣዖት ማምለክ ያቆማል። ባት አታምልኩ ጭንቅላት የሌለውን ወገኖች። ጭንቅላት የሌለው አካል እንዴት ሰው ያመልካል? ባት ያለው እግር ያለው
ሁለት ቀኝ እጅ ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ወገብ ይኑረው አይኑረው አይታወቅም፣ ጭንቅላት ይኑረው አይኑረው አይታወቅም፣ አንገት ይኑረው አይኑረው አይታወቅም፣ ብልት ይኑረው አይኑረው አይታወቅም፣ ታፋ ይኑረው አይኑረው አይታወቅም፣ ጉልበት ይኑረው አይኑረው አይታወቅም። በአት አታምልኩ ጭንቅላት የሌለውን ወገኖች። ጭንቅላት የሌለው አካል እንዴት ሰው ያመልካል?